ሌቱም አይነጋልኝ ላይ ምናሴ ትክክለኛው ስብሐት ነው ያኔ የነበረው። የሱ ዲቴል ጽሁፎች ከይሄ ሴክሹዋል ከሆኑት ከዛ ደግሞ ከስብሐት አለባበስ ለላይፍ ካላቸው ጉዳዮች ውጪ ቴክስቹዋል አናሊሲሶቹ ላይ አብዛኞቹ ጽሁፎች ተሰርተዋል ብያለሁ። ኢቭን ያንተንም ጽሁፍ ጨምሮ ማለት ነው። ስብሐት ለሴቶች ፕሮቴክትሬትም ነገር አለው። ስለዛ ብታነሳ ደስ ይለኛል። ጉቤ በረሃ እኮ ሴት ፍለጋ ብቻ የምትሄድበት አይደለም። ለምሳሌ ገና ቤታችን ሆነን በፓርከር እንጽፋለን እቺ ሴት ተይዛለች የሚል ከዛ እንጽፍና ወስደን አንዷ ሴት ጀርባ ላይ እንለጥፋለን አስተናጋጇ ላይ። ከኔ የበለጠ በዓሉ እንዳለጌታ ለስብሐት ይቀርባል። ዳግሜ ስላገኘው ደስ ብሎኛል። ከዛ መጽሐፉ በኋላ ማለት ነው። የኔ ጥያቄ እንዳለጌታ ከበደ የበዓሉ ግርማን የህይወት ታሪክ ጽፏል። ላንተ የስብሐት መልስ የሚመስል ማለት ነው። ውስጡ ኮንተንቱን ስናይ እንደዛ የሚመስል መልስ ሰጥቷል እና እዛ ላይ ያለ ሪፍሌክሽን ምንድነው? ቀደም እንደተባለው አንተ ለስብሐት በዓሉ ማን ነው እንዳለጌታ ከበደ ደግሞ ለበዓሉ የመወገን ነገር ይታያል በመጽሐፉ ላይ ቅድም እንደተባለው ማለት ነው። እና እናንተ ለሁለቱ ጸሐፊ ያላችሁ አመለካከት ምናልባት ባንተና በእውቀቱ በአፄ ቴዎድሮስ ላይ ያላችሁን ያህል ልዩነት ይሄዳል ወይ? ከዛ ጋር እየያዘ ብትመልስልኝ ደስ ይለኛል። አመሰግናለሁ። እንዳለጌታ ጥሩ አድርጎ ሰርቷል። የበዓሉ ግርማን የበለጠ ጥሩ እንዲሆን ደግሞ እመኝ ነበር እኔ። በይበልጥ የበዓሉ ግርማና የብዙነሽ ጉዳይ ከዛ በኋላ ራሱ የሚያገኛቸው አሉ፣ እኛም ስናጠያይቅ ያገኘናቸው ነገሮች አሉ። የሆነ የእሷን ዘፈን በሰማን ቁጥር በዓሉን እንድናስታውስ የሚያደርግ ነገር አለው እና የበዓሉ ዝም ብሎ ደብዛው ጠፍቶ መቅረቱ በራሱ የሚያስቆጭ ነው። አንዳንዴ ሪፍሌክሽኑ እኛም ጋር ይመጣል። ምን ስለሆነን ነው ጥላሁን ገሰሰ ሆድ ይፍጀው ስላለ ሆዱ እንዲፈጀው የተው ነው? ለምን አልመረመርንም? በዙሪያው ሰው አልነበረም አይደል? ትልቅ ነገር ነው እኮ። የበዓሉ ግርማስ ደብዛ መጥፋት የእኛኑ መልሶ የሚያስጠይቀን ነው የሚሆነው። ደብዛ ስለጠፋ ዝም ብሎ ደብዛው ይጥፋ ብሎ መቀመጥ ከሊትሬቸርም ሰዎች ከኢንቨስቲጌቲቭ ጆርናሊዝምም አንጻር ከሁሉም አንጻር የገደሉትም ያሰሩትም ሰዎች በህይወት እያሉ ጭምር ምንም ነገር ሳናቅ እንዴት ዝም ብለን እንቀራለን? እንዳለጌታ ይህንን ክፍተት ነው የሸፈነልን። ዝም ብለን ከብት እንዳልሆነን አስታወቀ ማለት ዝም ብሎ እንዴት ሰውየው ለመዝጋት ለመድፈን ስለሞከረ ተዘግቶና ተደፍኖ እንዴት ይቀራል? የፈረንጅ ጋዜጠኞች እኮ አንድ ታዋቂ ሰው ካለ ቤቱ ላይ በበረዶ እንኳን ተሸፋፍነው ቁጭ ብሎ ካሜራ ይዘው ይጠብቃሉ አይደል? የምትሆነዋን ነገር ለመያዝ ነው። ያጠናሉ ደግሞ አንዳንዴ እስከ ኢየሱስ ዘመን ድረስ ሄደው ያጠናሉ። ብዙ ዶክመንቶችን በማንበብ ማለት ነው። እና የኛ ትንሽ የሚያስወቅሰንም ጭምር ነበር የበዓሉ ግርማ ጠፍቶ መቅረት። ያንን ክፍተት ሸፍኖልናል። ግን ያላስማማን አላነበብኮ ይሆናል እንጂ አዲስ አድማስ ላይ ተመላልሰናል። እዛ ላይ ከብዙነሽ አንግል ሆኖ ማየት ግድ ይል ነበር እና እዛ ላይ ተነጋግረናል። ግን እሱም ለመጠንቀቅ የሞከረው በበዓሉ ግርማ ወገን ያሉትን ሰዎች ፕሮቴክት ለማድረግ ነው እንጂ መረጃው ሳይደርሰው ቀርቶ አይደለም። እኔ ለስብሐት እሱ ለበዓሉ ግርማ አይደለንም። እንደውም ወደ ክሮስ ቼክ ብታደርገው ይሻላል ጉዳዩን። ከኔ የበለጠ በዓሉ እንዳለጌታ ለስብሐት ይቀርባል። ከስብሐት ጋር በሳምንትም በ3 ቀንም እንደውም ወልቂጤ ሁሉ ይዞት ሄዶ ነበር።
ወጣት እያሉ ገና እና ለስብሐትም ያለው መቆርቆር ከፍተኛ ነው። ያንን ቲያትር አላያችሁም? ስብሐትም መስሎ የሰራው እና የሚጽፋቸውም ነገሮች ለስብሐት በጣም ቅርበት እንዳለው ነው። እኔ እንደውም ከስብሐት ወገን ባልቆጠር ነው ጥሩም ቢሆነው ውስጥ አዋቂ ሰው ካለ ማለት ነው። አመሰግናለሁ። አንዳንድ ጊዜ ምን እፈራለሁኝ ሰዎች በጣም ራሳቸው ካራክተር ሲሆኑ ስራም ቢሰሩ ከስራቸው ይልቅ ሰዎቹ እየተነሱ ስለ ስራቸው ብዙ አይወራም እና አሁንም ወደዛ እንዳንሄድ እፈራለሁኝ። ጥያቄንም ሳቀርብ እንደዛ ብናነሳው ደስ ይለኛል። ከሌቱም አይነጋልኝ ብዙ ጊዜ እኔ ሳነበው ራሴ የሚከራከርብኝ ሀሳብ አለና ያንተን ሪፍሌክሽን ነው የምፈልገው ስብሐትንም እንደማወቅ፣ ምክንያቱም ሰውየውን ማወቅ ስራውን ለመተንተንም ስለሚረዳ ማለት ነው። ሌቱም አይነጋልኝ ላይ ጥላሁን ከስሙ ጀምሮ ስናየው ጥላሁን ጥል አሁን አይነት ነገር ብናደርገው ይላሉ ባለሙያዎቹ። ዘፊተስት ሰርቫይቫል አይነት ላይ አሸናፊ ሆነው ሰርቫይቭ ማድረግ ይችላል የሚለውን ሀሳብ ይወክላል። በተቃራኒውም ሌላም ሀሳብ አለ መጽሐፍ ውስጥ። ያንን ዘፊተስት ሰርቫይቫል ባይሆንም መኖር ይቻላል በፍቅር በእንደዚህ በሂውማኒቲ የሚለው በዛ መጽሐፍ የዛ መጽሐፍ ኮንክሉዥን ወይም ደግሞ አንድ ሰው ያን አንብቦ ይሄን አስቦ ሰው ዓለም ላይ ሲኖር የሚያሸንፈው ኃይል እስካለው ነው ብሎ ሊያምን ይችላል ወይስ ምንድነው እንደ መጽሐፉ ስታየው የሚሰማ? ሁለተኛ ደግሞ ስብሐት እንደ ሰው ነው የሚያስበው፣ እንደ ሰው ነው የሚኖረው፣ ከአይዲዮሎጂ ርቋል ይባላል። ግን በደንብ አድርጎ በትንሹም ቢሆን ቀጥቅጧል ካፒታሊዝምንም ሶሻሊዝምንም። ሶሻሊዝም መጥላቱን ለምሳሌ የእውነት ቢሆንም እንኳን ሰባተኛው መልአክ ላይ ያለው ካራክተር ጥላቻ ተነስተ ከዛ ደግሞ የፖለቲካ እብደት የሚለውን ጽሁፉን አይተ እንደዚህ ካፒታሊዝምን ደግሞ ሴጣን ብሎ ያቀርበዋል። ምናልባት ለስብሐት ትንሽዬ የተስማማው ርዕዮተ ዓለምን አጫውቶ ወይ ያላነበብነው አንተ ያነበብከው ጽሁፍ ኖሮ ያውቃል ወይ? እንደ ሰው ብለን ሰውን መደምደም አንችልም። ምክንያቱም ፖለቲካዊ እንስሳ ስለሆነ በሆነ መልኩ ፖለቲካዊ ነገሩን ማንጸባረቁ አይቀርም ብዬ አስባለሁኝ። የመጨረሻውና ሶስተኛው ደግሞ ስብሐት ለሴቶች ፕሮቴክትሬትም ነገር አለው። ስለዛ ብታነሳ ደስ ይለኛል። ከብልት ከሚያምኑ ሰዎች ጀምረ እናትን ብታይ እናት የሚል ጽሁፍ በጣም የሚነካኛለ እዛ ላይና በየጽሁፎቹ ደግሞ ሴትን ፕሮቴክት የሚያደርጉ ፓወርፉል ካራክተሮች ስናነጻጽራቸው ይታያሉና ስለዚህ ያንተ ኦብዘርቬሽን ምንድነው? እና የዚህ መጽሐፍ ላይ እውነት ነው ጥላሁን የሚባል ካራክተር አለ። ይሄ ጥላሁን የተባለው ሌቱም አይነጋልኝ ላይ ያለ ካራክተር መፋቂያውን እያቀያየረ በመስታወት ራሱን እያየ ሰው ሲያጣ የሚጣላው እንኳን ሲያጣ በመስታወት በትልቅ መስታወት ራሱን እያየ ከራሱ ጋር ለመጣላት የሚሞክር ነው። እና ጥላሁን ከሚለው ባሻገር ደግሞ ፈረሰኛውን የሚል መሐላ አለው። ፈረሰኛውን የሚለው በባህሪም ተወራራሽ ስለሆነ ነው ከጊዮርጊስ ጋር። ጊዮርጊስ ብሩክታይትን ለማዳን ከዘንዶው ጋር ያደረገውን ፍልሚያ ታያላችሁ። ጥላሁን ደግሞ የውቤ በረሃ ተመሳሳይ ካራክተር ነው። ብዙ ጊዜ ሴቶቹን ለመበደል ከሚመጡት ወንዶች ጋር ሲጣላ ሲደባደብ ነው የሚታየው። አንድ ጊዜ ከአንዷን ሴት ለሁለት ለሶስት ጠምዝዘው እጇን አስተናጋጅ ናት አስጎንብሰው ምራቅ እየተፉ የማዋረድ ስራ ሲሰሩ ፈረሰኛውን ብሎ የገባው ጥላሁን ነው። አራቱንም ደብድቦ እዛች ጋር የስብሐት ተራዳኢነት ሳይኖረው አይቀርም። አራት ሰው ደብድቦ ሴቷን ነፃ ሲያውጣት ያሳያል። እና ጥላሁን አንድ የሚወክላቸው የሆኑ የህብረተሰብ ክፍሎች አሉ እዛ ውቤ በረሃ አካባቢ። እና እኔ አሁን ከዛም በኋላ አንዳንድ ሰዎችን ለማናገር ስሞክር ውቤ በረሃ እኮ ሴት ፍለጋ ብቻ የምትሄድበት አይደለም። ለምሳሌ ገና ቤታችን ሆነን በፓርከር እንጽፋለን እቺ ሴት ተይዛለች የሚል። ከዛ እንጽፍና ወስደን አንዷ ሴት ጀርባ ላይ እንለጥፋለን፣ አስተናጋጇ ላይ ነው።
እንግዲህ ነገር ፍለጋ ነው ማለት ነው። አልፈራም ያለ ደግሞ ወንድ እሱም መገንጠል አለበት። ከገነጠለ ናበል እንደባደብ ተባብሎ ተያይዞ ወጥቶ መደባደብ ነው። ስለዚህ ጉዳዩ የሴትና የወንድ ጉዳይ ብቻ አይደለም። የኢቮሉሽን ላይ የሚታየው the fittest የሆኑት መለየት መቻል አለባቸው። እዛ አቅም ያለው እንደ ጥላሁን አይነቱ ተደባድቦ ራሱን ያስከብራል። መጀመሪያ ስብሐት ሌቱም አይነጋሌ ላይ እንደሚገልጸው መጀመሪያ ጉልበተኛው ነው ሴት የሚመርጠው፣ የተሻለችውን ይወስዳል። ከዛ ከሱ የሚከተለው ጉልበተኛ ሌላዋን ይወስዳል ይላል። ብርም ቢኖረው ጉልበት የሌለው ሰው ብቻውን ያድራል፣ አያገኝም ማለት ነው። ስለዚህ ይሄኛው በሳይንስ በሌላ መንገድ የሚጠና እውነት አለው ማለት ነው። ፖዚቲቪዝም የሚባል አንድ ስልት አለ በኢቮሉሽን ላይ የተመሰረተ። የሱ ስልት ይሄንን ነው የሚናገረው። መብላት፣ መጠጣት እና ሴክስ ማድረግ የሰው ልጅ መነሻ የሆኑና እነዚህ ደግሞ የፉክክር ምንጮች ናቸው። ሶርስ አናሳ ነው ያለው፣ አይዳረስም። ስለዚህ ያን ሶርስ ለማደላደል በራሱ የጉልበትም ጉዳይ መሀል ላይ እንዲገባ ግድ የሚል ይሆናል ማለት ነው። እና አንዱ የጥላሁን ይሄኛው ነው። ሌላው ስብሐት በሴቶች ላይ የሚያሳየው ወገንተኝነት ነው፣ ማድላት አለ፣ በደንብ ይታወቃል። በይበልጥ ደግሞ ትላልቅ እንትን ላላቸው በደንብ ያደላል። ዘሲድ የሚል መጽሐፍ የሱ በእንግሊዘኛ ተተርጉሞ ፈርም ተብሎ ቁጭ ሲል እንደዚህ ብሎ አየ፣ ወንድ ብቻ ነው ከዚህ እዛ ድረስ የተሰለፈው፣ ያደለው ጡት ላይ ይፈርማል። እኔ የማንም ጢማም እየመጣ ወረቀት ላይ ያስቸከችከኛል። ለሴት ቅድሚያ ይሰጣል። ልክ ነው፣ አሪፍ ነው። እና የሱም የአዲስ አበባ ተረቶችን አይታችሁ እንደሆነ እዛ ላይ ሴቷን ሲገልጣት ልሙጥ ያለች ናት፣ ከፊትም ከኋላም። ቢገለብጧት ጡት የላት፣ ቢደፏት ቂጥ የላት። ምን ብሎ ፈጠራት አለ እግዚአብሔር። እና ያንን አሁን ተለውጧል፣ የውበት ጉዳይ ተለውጧል። ስብሐትም ቢኖር ይለወጥ ይሆናል አይታወቅም። አሁን መቅጠን ምናምን ነው አይደል የውበት ምንጭ። እና እሱ ነው። ሌላው ስብሐት የፖለቲካ አቋም ምናምን የሚባል የለም። ስጠይቁትም እኛ አድርባይ ምሁር ነን ይላል። አድርባይ ምሁር ማለት ያም ይምጣ ይሄም ይምጣ ፖሊስን ፍርድ ቤትን ከተቆጣጠረ በቃ እሱ ምን አገባኝ እኔ ከሱ ጋር የምጣለው ከንጉስ ጋር ጣላለሁ እንዴ ይላል። እና አድርባይ ምሁር ነን ነው የሚለው። ሶሻሊዝም ላይ የተሻለ ኢንተረስት ያለው ይመስላል። ያንንም በግዱ ያገኘው ነው ይመስለኝ። እዚህ በደርግ ጊዜ ካፒታልን ከተረጎሙት ሰዎች አንዱ እሱ ነው። አንዱ ዝም ብሎ አውሸልሽሎ አባል ነው የዘኢሰፓ አባል አውሸልሽሎ የተረጎመውን እስቲ የምታውቋቸው ስነ ጽሁፍ ላይ ጥሩ እውቀት ያላቸው ርዕዮተ ዓለም ላይ ጥሩ እውቀት ያላቸው ያስተካክሉት ተብሎ ካፒታል ላይ 5 ይሁኑ 6 ሰዎች ተመደቡ። እነዛ ሰዎች በየርዕዮተ ዓለሙ ጥያቄ በምናምን እየተሸረሸሩ መጨረሻ ስብሐት ነው የቀረው። የመከራ ጊዜ ቢሆንም ማርክስን በደንብ እንዳውቀው ነው ያደረገኝ ይላል። ካፒታልን በዛ መንገድ መስራቱ እና ለሶሻሊዝምም የተሻለ እንትን ሳይኖረው አይቀርም፣ ኢንተረስት ሳይኖረው አይቀርም። ግን ያን ያህል እንደው ለአብዮት እሞታለሁ ምናምን ብሎ ተነስቶ እዛ ነገር ውስጥ እንትን ሲል አይሆንም። እንደውም የሚያውቃቸው ትላልቅ ደራሲዎች በዚህ ጉዳይ ላይ ትኩረት ሰጥተው ኢንተርቪው ሲሰጡ ምናምን ሲል ማን ልፋለው ይሄን ሰውዬውን ይላል። አይወድም እንትኗን የአብዮቷን የምኗን ጉዳይ። በዚህ ላይ ደግሞ በዛ በቀይ ሽብር ዘመን ውስጥ በትንሽ ነገር ነው ሰው የሚገደለው። ለምሳሌ አንድ መጽሔት ቁም ነገር የሚባል መጽሔት ላይ የሆነች ነገር ተጻፈች። ለቁም ነገር መጽሔት ደግሞ የራሷ ሰዓሊ አላት። እስቲ ከቨር ፔጅ ስራ ይባልና ይጠየቃል። ከቨር ፔጅ የሆኑ ተራራዎችና ወንዞች ምናምን አድርጎ ሰራ ከቨር።
እሱ መጽሐፍ ሲወጣ እንዴ ይሄማ አሲምባን የጠቆመው ብለው ወስደው ገደሉት። ምንም የማያውቀውና በየአጋጣሚው ይገደላል። ስብሐት ያም ማለት ግን ይፈራል ማለት አይደለም። ቁም ነገር እሸቱ ደበበ እሸቱ ጋሸቱ እሱ ሲያወራ የሰማሁትን ልንገራችሁ። ቁም ነገር ላይ የመጀመሪያው አብዮተኛ ሰይጣን ነው የሚል ጽሑፍ ጻፈ በአብዮቱ ጊዜ። በኋላ እንዴት ጋሽ ስብሐትን እምቢ ልበለው እሱ ጽፎ ብሎ ደበበ እሸቱም አወጣለት። እሱ ዋና አዘጋጅ ነው። ያ ጽሑፍ ወጣ፣ መነጋገሪያ ሆነ። ደርግ አካባቢ ተጠሩ፣ ቤተ መንግስት ተጠሩ፣ ሄዱ። የደርግ አባሎች ተደርድረዋል። ስብሐትም ግባ ተባለ፣ እሸቱ ግባ ተባለ። ወይኔ ልጆቼ የሚል ያኛው እና ስብሐት ምንም አልመሰለውም አሉ፣ አልፈራም። ከዛ ለምንድን ነው አብዮተኛ ሴጣን ነው ያላችሁት ሲል አብዮተኛ ሴጣን ነው አላልንም፣ ግን የመጀመሪያው በእግዚአብሔር ላይ ያመፀው ሰይጣን በመሆኑ ራሱ ማርክስም ሌኒንም ጭምር ምናምን በጻፉት የምናምን እያለ አነሳ። አቁም እነሱ አለ አፈጠጡ። ከዛ በቃ እንደሱ ከሆነ ሁለተኛ እንደሱ እንዳትሉ በሉ ሂዱ አሏቸው። ከዛ እሸቱ ከፊት የሚቀድመው ደበበ እሸቱ ነው፣ ይቀድማል። ልክ ዘግቶ ስብሐት ገባና በሩ ሊዘጋሉ ከፈታ አድርጎ እንዳልኳችሁም ላይሆን ይችላል አለ። ኑ ተባለ እና 15 ቀን ነው 20 ቀን ታስሮ ተለቀቁ። ያውም ለዝቦላቸዋል እኮ አይደል? ያውም ደርግን የደርግ አባላቶችን በማንበብና ፈትነህ ማለት ነው። አይ ኑ ተባለ። ወይኔ ልጆቼ አልኩ አለ። እና አሁን እንግዲህ የምናውቃቸው አሁን ስብሐትን በወደፊት የሥነ ጽሑፍ ስራዎች ውስጥ ሳስብ ደበበ እሸቱ አንደኛው ሰው መዳረሻ ነው ብዬ አስባለሁ። ከደበበ እሸቱ ጋር የቅርብ ግንኙነት አላቸው። እንደውም ስብሐት አንድ ጊዜ ቤት ሲለቅ ይሁን ምናምን ሲል ብዙ ጽሑፎችን ወስዶ ለሱ ነው የሰጠው ይባላል። እና አንዳንድ የጠፉ የሥነ ጽሑፍ ስራዎችም አሉ። ምናልባት ያ የተከረቸመው ሳጥን ተከፍቶ ቢፈተሽ ስብሐት ወደፊት ሊታተምለት የሚችል አንዳንድ ስራዎች ይገኛሉ ብዬ አስባለሁ። ከጋሽ አስፋው ጋር ስናወራ ከሰባተኛው መልአክ ከፍ የሚል ከሌቱም አይነጋልኝ ዝቅ የሚል ሌላ ሾርቱስ እንትን ነበረ፣ ኖቬላ ነበረው እና ያ ኖቬላ ጠፍቷል። ላነበው ደርሼ የዛሬ ሳምንት ታነበዋለህ ተብሎ አንድ ቀን ሲቀረው ማንጋ እንደሆነ ግራ ተጋብቶ እንደጠፋ ቀረ ይላል። ምናልባት እነዚህም ስራዎች ወደፊት ሊገኙ የሚችሉበት እድል ይኖራል እና የምትቀርቡ ሰዎች እንዲህ ስዩም ተፈራም ጋር ምናልባት እነዚህን ሰዎች በመጠየቅ ያቺ በአደራ የተቀበሏትን ሳጥን ከፍተን ብንመለከት ወደፊት የሚታተም ስራ ይኖረው ይሆን፣ አዲስ አይነት ነገር እናገኝ ይሆን እያልኩ ሁልጊዜ ሆዴን ይበላኛል። የኔ ጥያቄ አብዛኞቹ ኦልሞስት 7 ላይ የተጻፉ ጽሁፎች 6 ወይ 7 ይሆናሉ ብዬ ገምታለሁ። በ7 ተኮር ላይ የተጻፉ ጽሁፎች እና እነዚህ ጽሁፎች አብዛኞቹ ፖፑላር የሆኑ ወይ ደግሞ ለመሸጥ የሚያመቹ የሚመስሉ ወይ ደግሞ የስብሐትን ፖለቲክስ የላይፉን ጉዳይ ሊያወሩ የሚሞክሩ እንጂ ቴክስቹዋል አናሊሲሶቹ በጣም ትንሽ ነው። ይሄ ሁናቴ አንደኛ አጠቃላይ ስብሐት ላይ ትልልቅ ጥናቶች መሰራት ሲገባቸው አንባቢውንም ሆነ አብዛኛው ሰው ስብሐት ሲባል የሚመጡ ኢሜጆች ልክ እንዳይሆኑ አድርጓል ብዬ አስባለሁ። በእነዚህ ጉዳዮች ላይ ኢቭን ያንተም ጽሁፍ ላይ ቢሆን መጽሐፉ ላይ የተነሱት መጽሐፎች ስብሐት ከመረጣቸው ይልቅ ህዝቡ የጮህባቸው ለምን ተመረጡ? ለምሳሌ 5፣ 6፣ 7 ላይ በጣም ብዙ ኢሹዎች ተነስተዋል። ወይ 8ኛው ጋጋታም የተለየ የጀነር ስታይሎች ነበራቸው።
እነዚህ ግን አብዛኞቹ እሱ ከጻፋቸው ጽሁፎች ላይ የተሰሩት የቴክስት አናሊሲሶች ወይም ደግሞ የቴዎድሮስም ቢሆን የስብዓት መጫወቻ ካርዶች የሚሉት አብዛኞቹ ስብዓትን የጀመራቸው ወይ ደግሞ የጽሁፉ ለምሳሌ አንድ አርት ፋይን አርት ሲሆን በጣም ሲቀል ነው ሪል አርት የሚሆነው ይባላል። ይሄም ስታይሉ የሱ ጽሁፎች ሲነበቡ በጣም ሪደብል መሆናቸው ስታይሉን ዲቴል መሰራታቸውን አያሳይም ወይ? ከዚህ ባለፈ ለምሳሌ ስምንተኛውን ጋጋታ እንደ ሪፍሌክሽን እኔ የተሰማኝን ብናገር ለምሳሌ ስምንተኛው ጋጋታ መነሻው የሚመስለው ለፋንታሲ የቀረበ ሊመስል ይችላል። ግን ከነዚህ ኤሌመንቶች ባለፈ ለምሳሌ እኛ ሀገር የአቡነ ተክለ ሃይማኖትና የቆሪጥ ኮንሰፕት ለሆነ ሰው ፋንታሲ ሊመስል ይችላል። እኛ ሀገር ላይ ግን በተለይ እንደ አፍሪካን ራይተር ሲታይ የተመናፈሱ ነገሮች በቅርብ የምናቃቸው የሆኑ ናቸው። ስለዚህ እነዚህ በቅርብ የምናቃቸው የተመናፈሱ ሐሳቦች ጽሁፉ ላይ ሲቀርቡ ለምሳሌ በስምንተኛው ጋጋታ ላይ አንደኛ የአላዛር መነሻ ምክንያት አለ። የአባቱ የፊት አውራሪ እንደሻውን ስቶሪ ሲነሳ ከዳዊቱ ነው የሚነሳው። ይህ ዳዊት ብዙ ጊዜ በኢትዮጵያ ስቶሪ ውስጥ ከዳዊት ጀርባ የልጆች የልጅ ልጆች የክርስትና ስም ምናምን ይጻፋል። ስለዚህ ይሄ መነሻ ያነሳና ከዛ በኋላ ግን አሁን እንደ ፋንታሲም ሳይሆን ለኛ ለመንፈሳችን የቀረበውን ያደርገዋል። ከዚህም ባለፈ ስቶሪዎቹን ሲወስዳቸው ለምሳሌ 4 ኪሎ አለ፣ 5 ኪሎ አለ፣ 6 ኪሎ፣ 7 ኪሎ ብሎ አንድ ፓርቲ ይጠቅሳል። ይሄ 7 ኪሎ በስምንተኛው ጋጋታ ላይ ግራውንድ ነው። ይህ ግራውንድ በኢትዮጵያ ፖለቲክስ ውስጥ አብዛኞቹን የፖለቲካ ስታይሎችን የዘወሩትን ሰዎች እዚህ አካባቢ ላይ በ4 ኪሎ፣ በ5 ኪሎ፣ በ6 ኪሎ አካባቢ የነበሩ ይሄ አሁን ያለንበትን ውጥንቅጥ የሚያሳዩ ሰዎችን በፈጣኑ በባቡሩ ለዛውም የ7 ኪሎን ፖለቲክሱን ለመናገር የሞከረ አይመስልም ወይ? እነዚህ የሱ ዲቴል ጽሁፎች ከይሄ ሴክሹዋል ከሆኑት ከዛ ደግሞ ከስብዓት አለባበስ ለላይፍ ካላቸው ጉዳዮች ውጪ ቴክስቹዋል አናሊሲሶቹ ላይ አብዛኞቹ ጽሁፎች ተሰርተዋል ብዬ አላምንም። ኢቭን ያንተንም ጽሁፍ ጨምሮ ማለት ነው። ወይ ደግሞ እስካሁን ከደረስከው ከዚህ ቀጥሎስ በዚህ ጉዳይ ላይ ምን አይነት ጽሁፎች አስበሃል? እንደ ሀያሲም ብዬ አስባለሁ። አመሰግናለሁ። ዛሬ ልንረካከብ ነው ካንተ ጋር ማለት ነው። ስምንተኛ ጋጋታ ላይ አንተ ትሰራለህ። አሪፍ ነው። ቅብብል ቢኖር ጥሩ ነው። እኔ ልክ የሱ አይነት ደንፍላት በነበረኝ ወጣትነት ዘመኔ ነው የጻፍኩት። አሁን ደግሞ እንደገና ሌሎች ነገሮች ላይ ብሰራ ነው ጥሩ የሚሆነው ብዬ አስቤያለሁ። እውነት ነው፣ አልተሰራም። ሌቱም አይነጋልኝ፣ ትኩሳት፣ ሰባተኛው መልአክ 5፣ 6፣ 7 ላይ እኔ ነኝ መሰለኝ ብቻ የሰራሁት እንጂ ሌላ ከዛ በፊትም አልተሰራም። ከዛ በኋላም አላየሁም። እርግጥ ህይወቱ ላይ ነው ብዙ ትኩረት የሚደረገው። እንደ እንትንም ሲያመጡት እንደ ካራክተርም ሲያመጡት በዓሉ ግርማ ራሱ ስራዎቹ ላይ ብዙም ትኩረት አላደረገም። ህይወቱ ላይ ነው ትኩረት ያደረገው። ትንሽ ማሳያ የሚሆኑ አጋፋሪ እንደሻውን ወሰደ። ሌላም አሉ። አንድ ጥርሰ ወርቅ ሴት ጠላ አረቄ የሚሸጡ እና እንደዚህ ተሰርቶ በቅቶታል የሚል እምነት የለኝም። እንትንም ስትመለክ መልክዓ ስብዓትም ላይ ስትመለከቱ ቴዎድሮስ ገብሬ ጥሩ ሰርቷል። ጸደይ ወንድሙም ጥሩ ሰርታለች። በዛው ህይወቱን ብቻ ሳይሆን ስራዎቹንም ሰው ትኩረት በሚያደርገው መንገድ ስብዓትን እንዲመለከት ለማድረግ ነበር ያንን መጽሐፍ ያቀድኩት እና አንዳንድ
ጠነን ያሉ ስራዎች 2 ወይም 3 እሸቱ ዱብ በሚባልም ሰው ሰርቷል እና 1 3 4 የሚሆኑ ጥሩ አናሊሲሶች ተሰርተዋል። ይሄኛውን ግን ይሄን ያህል ከሄድክበት 8ኛው ጋጋታን ዋይኖት አንተ ለምን አትሰራው? አንድ ሰው ዝም ብሎ ኦቶሪቲውም ያለው አይመስለኝም። እኔም ራሴ ኦቶሪቲው አልነበረኝም፣ ዝም ብዬ ወጣት ነኝ። ምናልባት ልሰራ ነው ብሎ እንደ ዳገት ቆጥሮ ኧረ ተው እባክህ ይከብዳል ይለኝ ነበር። ግን ሰርቼ መነሻ ሆነ ለብዙ ውይይት እና ያኔ ይሄ ህይወትና ክህሎት የወጣ ጊዜ ብዙ ዱላ ወርዶብኛል። በአድማስ አዲስ አድማስ ላይ ሌላም ደግሞ ነበር አንድ ጋዜጣ የቀረ እሱም ላይ ምናምንና ወደ መጠራጠር አመጡኝ። አንድ የዩኒቨርሲቲ መምህር ቀጥ አድርጎ 1 ወር ይሁን ምናምን ቀጥ አድርጎ ሰራ። የሰራው መጨረሻ ላይ አለማየሁ የማያውቀውን ነው የሞከረው። የማይገባ ኢንተርፕሪቴሽን ሰጥቷል። ምንም የሚያውቀው ነገር የለም የሚል ድምዳሜ ለመስጠት ነው። ለድምዳሜው ደግሞ ሌሎች ሰዎች መልስ እንዳይሰጡ ያበሻ ተንኮል ተጠቅሟል። ከላይ በአዲስ አበባ ዩኒቨርሲቲ በምናምንና ምናምን ዲን ምናምን 30 ዓመት ያስተማሩ አሁን በረዳት ፕሮፌሰርነት ምናምን የሚል በሻዶ ገብቷል። ማን ይለፋት ያችን በር? እና ከስብሐት ጋር ስንገናኝ እንደው ባለዘብ ጥሩ ነው እንዴ ለወደፊቱም ቢሆን ይሄ አሁን ብቻ አንድ ላይ ሄዷል እና የምጽፋቸው ነገሮች በሙሉ ጠነን ያሉ የሚማቱ ስወድም ጫፍ ስጠላም ጫፍ ሆነ አልኩት እና ምንድነው ያለኝ ስብሐት ዝም በላቸው አለ። አሁን አዲስ አድማስ ላይ ወጣ አይደል? አዎ 3000 ወይ 5000 ታተማ አይደል? አዎ 2500 ሰው አርት የሚያነባ አይደለም፣ አይፈልግም። ፖለቲካውን ሌላውን ነው የሚያነበው። ሌላ ደግሞ ከ2500 ግማሹ አርት ይወዳል ግን ስነ ጽሁፍ አይወድም። ከዛ ደግሞ ግማሹ ስነ ጽሁፍ ይወዳል ግን ሂስ አይወድም፣ አያነበውም ማለት ነው አይደል? ከዛ ደግሞ ግማሹ ሂስ ይወዳል ግን የሰውየውን አልወደደውም። ግማሹ እያለ አንድ ሰው ብቻ ቀረ ወዶት ምናልባት ከ5ም ከ10ም ዓመት በኋላ የሚያስታውሰው ነው። እውነትም ገጥሞኛል። ከ10 ዓመት በኋላ የሆነ ውይይት ላይ እንዲህ ብኮ ተብለ ተሰድበሃል አለ። ያ ሰውዬ ይሄ ነው አልኩኝ እና ያኔ ለማረጋጋት ሞክሯል ስብሐት። እውነቱን የጻፈልኝም ደብዳቤዎች ነበሩ፣ መጽሔቶችም ላይ መልስ ለመስጠት ሞክሯል። በዓሉንም አዲስ አለማየሁንም አልተሳደበም። ደግሞ ቢናገራቸውም እኮ ታቦት አይደሉም ብሏል ምናምን እያለ መልስ ሰጥቷል እሱ በሚመስለው መንገድ። እኔው ግን የሁላችንም ነው ስሜቱ ካለ እኔ ከነበርኩበት ያኔ አለማየሁ የዛሬ 12 ዓመት ከነበረበት ደረጃ ዝቅ ያለ ማንም ሰው የለም እዚህ። ለምን አንሰራውም? ውስጣችን የሚመጣ ከሆነ ጥያቄው የሱ ብቻ አይደለም፣ ጥያቄው የሁላችንም ነው። በስብሐት ስራዎች ላይ የጎደሉ ነገሮች አሉ ብለን ስናስብ፣ በበዓሉ ግርማ ላይ የጎደሉ ስራዎች አሉ ብለን ስናስብ ዋይኖት ራሳችን እንጀምረዋለን። በ4 በ5 በ6 ቅጠል ወረቀት ልንጀምረው እንችላለን። እሱ እየሰፋ ነው የሀገርን ስነ ጽሁፍ የሚደግፈው። ስለዚህ አሁን የጠየቀኝ ልጅ በ8ኛው ጋጋታ ላይ አንዲት ነገር ሰርቶ እንደሚያስነብበን እርግጠኛ ነኝ። አሁን መጠየቅ የምፈልገው ሌቱም አይነጋልኝ ላይ ያለው ክንፈ የሚባለው ካራክተር ራሱ ጋሽ ስብሐት ነው ወይ የሚለውን ነገር ጥያቄ ጭሮብኛል። ያን ያስባለኝ ምክንያትም በዓሉ ሮማይ ላይ እንዳደረገው ደራሲውም ራሱ ገጸ ባህሪው መሆኑ የሚጫወትበት ያኳኑ ሂደት ይታያል። ይህንንም ያልኩት የዘነበ ወላ ማስታወሻን ስንወስድ ስለ ገጸ ባህሪያቱ የሚጠቅስበት ምዕራፍ ላይ ይመስለኛል ይቺ ማሚት የምትባሏን ሴት ትክክለኛ ስም ጠርቶ ዞቢዳ ይላል እና እሷ ባሩን ዘግታ እስክትመለስ ድረስ እኔ መጽሐፍ ቅዱስ እያነበብኩ ጠብቃታለሁ። በዛም መሃል ከዘፈኑ ጋር ተዳምሮ እነ ሙሴ ምናምን ቡጊ የተጫወቱ በሀሳብ ይመጣሉ ሲል ይታያል። ሌቱም አይነጋልኝ ደግሞ ክንፈ የሚባለው ካራክተር ሴም ቲንግ እዛ ላይ ሲታይ እንትን ይላል እና ይሄንን ደፍሬ ለማለት የማያስችለኝ ምክንያት ደግሞ ክንፈዛ ሌቱም አይነጋልኝ ላይ የምናየው ካራክተር ይጠጣል፣ ያጨሳል። ይሄ ደግሞ
ጋሽ ስብሃት 40 ዓመት እስኪሞላው ድረስ መጠጥም ሆነ ሌሎች ነገሮች በአፉ ዞር እንዳላሉ ከቅርብ ያሉ ሰዎች ይናገራሉና ምናሴ ጎልማሳ የሆነው ጋሽ ስብሃት ነው፣ ክንፈ ደግሞ ሌትም አይነጋልኝን በስነ ስርዓት ኖሮት የነበረው ወጣቱ ጋሽ ስብሃት ነው ወይ ለማለት እንችላለን ነው የሚለው ጥያቄ ነው። አንድ ጊዜ ተጠይቆ ምንድነው ያለው ከካራክተሮች ማግኘት የምትፈልገው አለው። የጠየቀው ከበደ ደበሌ ሮቢ ነው። ማግኘት የምፈልገው ክንፈን ነው አለ። እሱ በየቀኑ ህይወትን እየቀያየረ አዳዲስ ነገር ይዞ ይመጣል። ለማደር አብሮ ለማቀፍ ከሆነ ግን ማሚት ሽሩሩ ትሻለኛለች አለ። እና አንዳንዴ ካራክተራይዜሽን ስንፈጥር ከኛም የሚያመልጥ ይሆናል። አውቀንም ሳናውቅም ኮንሸስም ሆነን አንኮንሸስም ሆነን አንዳንዴ እኛ የምናደርጋቸውን ነገሮች ወደ ካራክተር ልናስገባ እንችላለን። ግን ሌቱም አይነጋልኝ ላይ ምናሴ ትክክለኛው ስብሃት ነው ያኔ የነበረው። ሁሉ ነገሩ በጊዜ ሽበት ማውጣቱ፣ ለስላሳ ይዞ እንትን የሚለው ነገሮችን ኦብዘርቭ የሚያደርገው የአንዱን ሚስጥር ለሌላኛው አሳልፎ አለመስጠቱ። ለምሳሌ ክንፈ የጥላሁንን ሚስት ይፈልጋል። ፈልጎ ሲያወራው ግን ከሱ ጋር ያወራል እንጂ ለዛኛው አይነግርም። ጥላሁን ደግሞ የዚህኛውን ቢፈልግ ከሱም ጋር ያወራል እንጂ ለዚህ አይነግረውም። እና ሁሉንም ነገር ልክ ለእግዚአብሔር እንደምንሰጠው የጸሎት አግባብ ተቀብሎ ለሌላ ሳያስተላልፍ ዝም ብሎ የሚሄድ ነበር። እና ሲያወራም የነበረው ውቤ በረሃ የሚሄደው ለመጠጣት አልነበረም፣ ለስላሳ ይዞ ያገባ ቀን ነው ሻምፓኝ የቀመስኩት የሚለው። እና ብዙ ጊዜ ምናሴ ነው እሱን ተከትሎ ካራክተራይዜሽንም መመርመር ከቻልን እሱን የሚመስለው ያ ነው። ክንፈ ግን ትንሽ የማጭበርበር ባህሪ አለው። እቺ የሚያጭበረብርባት መንገድ እንደውም ተስፋዬ ገሰሰ ይሁን አይደለም፣ ተስፋዬ ያኛው ብርሃኑ ነው። ብቻ አሉ፣ ሁሉም የሚመደብላቸው አሉ፣ እንዳይታወቁ ስላረጋቸው ነው እንጂ በፊት ይናገር ነበር ከሌ ከሌ ነው ከከሌ ከሌ ነው የሚል። እና ግን ያው ክንፈ በዛን ጊዜ ውቤ በረሃ አካባቢ ያሉትን ሴቶቹን በማጭበርበር የሚተኙትን የሚወክል ነው። ወክሎ የተገኘውም እሱን ነው። እና ያን ያህል ደግሞ ብዙም የሚያጨቃጭቅ የሚያመራምርም አይነት አይመስለኝም ዝም ብዬ ሳስብ። እሺ፣ እድሉ ስለተሰጠኝ አመሰግናለሁ። እኔ ጋሽ ስብሃትን በአካል የማግኘት እድሉ ነበረኝ። አንድም አካባቢ ሰዎች ነበርን ከኔ ጋርና ሲበሳጭ በእንስሳ ነው ሰውን የሚሳደቡ። ከእንስሳ ጋር በተያያዘ መድረኮች ላይም 1 2 3 ንግግር እንዲያደርግ ጋብዦ ምናልባት ካንተ ጋር መጥቶ አላየሁትም። ሌላ ፈረንጆች ነበሩ ይዞ የመጣ የነበረውና በጣም ወጣ ያሉ ስድቦች ይሳደብ እንደነበረ በተደጋጋሚ አስተውያለሁ። እንደዚህ አይነት ነገሮች መጽሐፍ ላይ ሲገለጹ አላየሁም። ያው በሱ ዙሪያ ሲጻፍ ሙሉ ነገሩ መጽሐፍ አለበት ብዬ ስለማስብ ነው። እና እሱን ነገር እንዴት ታየዋለህ? ወጣ ያሉ ነገሮች ነበሩት። ይሄ ጸያፍ ምንላቸው አይነት ነገሮች ላይ ብዙ በድፍረት ይናገራልና እሱን ነገር በተደጋጋሚ ሰምቼዋለሁ። ስብሃት ይሳደባል። የሱን ስድብ ስሸሽ ነው የኖርኩት። አንድ የተሰደበ ጓደኛዬ ምን አለኝ፣ በህይወቴ አሁን ትልቅ ሰው ነኝ አለ አይደል፣ ተሰድቤ አላውቅም፣ እንዳልሰደብም ስጠነቀቅ ነው የኖርኩት አለ። የሰው ጉዳይ አልነካም፣ የኔም ጉዳይ ወደ እነዛ ሰዎች ከሄደ ብትወው ይሻለኛል ሰውየው ባለጌ ከሆነ። ስብሃት ግን ደውሎ ሰደበኝ እና መዝጋት እንደሚቻል ሁሉ ያወቅኩት በኋላ ነው፣ ስድቡን ከጨረሰ በኋላ። እና አሪፍ ነው። ግን ስብሃት ራሱ ስለፈለገ አይደለም፣ አጠገቡ ያሉት ሰዎች ሲገፋፉት ነው። በይበልጥ ሴቶች እከሌ እኮ እንዲህ አድርጎ እንዲበድሎኝ እንዲህ ካለ ስልኳልሽ እንዴ ይላል። እና ብዙ ትላልቅ ሰዎች ተሳድበዋል በሴቶቹ ግፊት፣ መሰደብ የማይገባቸው ሰዎች ይሰል። ከሱ ግን መውሰድ ያለብን ነገሮችን
ይሄ ነው የማንለውን ነገር የመረዳት አቅሙ ይገርመኛል። ይሄ ነው ያላልነው ምንም እንደውም አንዳንዴ ቦታ ያልሰጠነው ዋጋ ያልሰጠነው ምንም በቃ በምንም መንገድ የትም ቦታ ሲፈጸም ያልታየ ነገር ሲረዳ እናያለን። አንዴ ወደ መካኒሳ ተከራይቶ ነበር ቤት። ሴትዮዋ ግቢውን ነው ያከራዩት ሙሉውን። ግን መጥተው ቤት ውስጥ ግቢውን እንደዚህ ከግቢው አልፎ ጓዳ እዚህ ጋር ሚስማር አትምቱ አላልኩም፣ እዚህ ጋር እንዲህ አትበሉ አላልኩም ምናምን። ጋሽ ስብሐት ኑ አባባ ስብሐት ይላሉ። ከሳቸው ከስብሐት ይበልጣሉ። ሴት አንቱ ሴትዮ ተከራይተናል፣ ምን አለ ስትረከቡ መጨረሻ ብትመጡ ይላል። አይሰሙም። እና በኋላ ቀስ በቀስ አንቺ ሴትዮ አትምጪ እዚህ ሲል ባሰባቸው። የሚፈልጉት አንቺ መባል ነው። አንቺ ሴትዮ የሚለውን ትቶ አንቺ ልጅ እዚህ አትምጪ አላልኩም። ደስ ይላቸዋል። አባባ ስብሐት የሉ እኔ የምነግራቸው ነገር አለ እዚህ ቤት እንደዚህ አንቺ ልጅ እዚህ ቤት አትመላለሽ እያለ ሁል ጊዜ። በኋላ ነው የገባኝ እንደ ልጅ መታየት ይፈልጉ ነበር። በጣም አበዙት። በሳምንት 3 ቀን ምናምን መምጣት ሲጀምሩ አይጣላቸው በቃ ተጣሉ። በኋላ ከሳምንት ወይም ከ15 ቀን በኋላ አባባ ስብሐት ማሳያቸዋለሁ አሉ። ምንድነው የምታሳየኝ? ታሳየኝ ትግባና አለ። በኋላ የልጅነት ፎቶአቸውን ይዘው መጡ። እና በፊት አይጥ አልነበርኩም ይሄው ብለው ፎቶ ሲያሳዩ አይጥም እኮ በልጅነቷ ብትነሳ ይሆናት አለ። ጸብ እንደዚህ እና የሴትዮዋን ፈልፍሎ ማወቅ የሆነ የጎደለ ነገር የስነ ልቦና ችግር እኮ ነው። ትልቅ ሆነን ሳለ እንደ ትንሽ ልጅ ትሪት መደረግ መፈለግ እንዲህ አንዳንዴ የሚደፍሩ እኔም እንደውም አንዳንዴ ይገለዋል ብዬ ካሰብኩት ሰው ጋር ሁሉ ሲጣላ በጣም ትልቅ ብረት የሚያነሳ ስብሐት የተከራየበት ግቢ ውስጥ የተከራየ እና ለሱ አደራ ብሎት አከራዮቹ የሄደ ነው እና በቃ መግቢያ መውጫ ያሳጣል። ስብሐት ሲያንኳኳ ሊገነጥሉት ነው እንዴ ይላል። በእንትን ነው በቀለበት ነው ቋቋቋቋ የሚያደርገው። ሊገነጥሉት ነው እንዴ ይላል። እንዴ በቃ በሚቀጥለው ላባና መጣና በላባ እናንኳኳለን። አንዴ ስብሐትን ልንገራችሁ። ስብሐት ከአንድ ሰዓሊ ጋር በደንብ ይተዋወቃል። እኔም አውቀዋለሁ ሰዓሊውን። እና አንዳንዴ ሲመሽበት 6 ኪሎ ካለ እሱ ቤት ሄዶ ያድራል። መሬት ላይ ተነጠፋለ። እንደ ስቱዲዮም ናት፣ እንደ ማደሪያም ናት። ስዕል አለ ምናምን። እና አንድ ጊዜ አይታችሁ እንደሆነ 5፣ 6፣ 7 የታተመበት ከቨር አለ። ከበሬ ጭንቅላት ጋር አንድ ሰው ተጠምዶ ልብሱ ያለቀ መሬቱ ለእርሻ የማይሆን የደረቀ ድርቅ የሚያሳይ እና ችግርን የሚያሳይ ነው ያ ከቨር። እና ስብሐት እዛ ቤት እንደለመደው ለማደር ሹራቡን እዚህ ላይ አድርጎ ፌስታሉን ይዞ ይሄዳል እዛ ቤት። ከዛ ከልጁ ጋር ተገናኙ። ይዞት ገባ ቤት። ቁጭ እንዳለ ይችን ሹራቧን አውልቆ ቁጭ አደረገ። ፌስታሏን አስቀምጠና እንዲህ ብሎ ያ ስዕል ገና አዲስ ተስሎ መቀመጡ ነው። ይሄ እኛ ነን እንዴ አለ። አዎ ሲሉት በሉ ደህና ደሩ ብሎ ቅድም የነገርኳችሁ ነው። ሐዘን ህመም ይፈራል፣ ይሸሻል። ከአንድም 2፣ 3፣ 4፣ 5፣ 6፣ 7 ሲተረክ ሲያለቅስ አይቼዋለሁ። ቲያትር ሲሰራም ሲያለቅስ አይቼዋለሁ። የእሱ አለቃቀስ ይታወቃል። ሶፍት ያወጣል፣ እንደዚህ ይጠርግና እዚህ ይከታል። እዚህ ደግሞ በፊት የጠረገበት ደረቅ አለ፣ ከዚህ ያወጣል፣ እዚህ ይደርቃል። እንደዚህ ቢቀያየረ እና 3፣ 4 በራሱ ልብ ወለድ 3፣ 4 ሲያለቅስ ማየት ለኔ አንዳች የሚወር ነገር ነው ያለውና ሲመስለኝ ሐዘንን የሚሸሸው ሐዘንን እንደውም ከአግባብ በላይ ስለሚያስተናግደው ይመስለኛል። አይ ብሎ አይተወውም። ይዞ ውስጡ በደንብ የሚያለቅስም ከሆነ አልቅሶ ስለሚወጣ ይመስለኛልና ሐዘንን ይሸሻል፣ ደስታንና ሳቅን ደግሞ ያሳድዳል። የቃል ኪዳን ወንድም ነበር። 8 ወይ 9 ዓመቱ ነው። ከየት እንደሚያመጣ ሁሉ አላቅም።
ማአት ቀልድ እያመጣ ያወራለታል። በቃ እኩያ ሆነው ነበር። አብረው የልጆች ፕሮግራም ያያሉ ቴሌቪዥን፣ ቀልድ ይነግረዋል። ይኸው የነገረኝ ቀልድ እያለ እሱ ደግሞ ለሌላ ደግሞ አውራላቸው ያኛውን ቀልድ ይላል። ያኛውን አቦ ያኛውን ደግሞ አንተ አውራላቸው ይላል። እና የቀልድ ታርቲመኛው አድርጎት ነበር። ምክንያቱም ብዙ ሀዘኖች ሲኖሩ መረሻ ስለሚሆን ወደዛ ጥጋት ይፈልጋል፣ ወደ ሳቁ ወደ ምኑ እና እንደዛ ነው። አመሰግናለሁ ጋሽ አሌክስ ስላገኘንህ። በጋሽ ስብሐት ዙሪያ ከስራዎቹ ውጪ በማህበራዊ ህይወቱ ላይ አንድ ጥያቄ ልጠይቅ። ጋሽ ስብሐት እንደምናስበው ከማህበራዊ ህይወቱ ላይ አንዳንድ ችግሮች ቢኖሩም ለማህበረሰቡ አራያ የሚባል ሰው አይደለም ወይ? ከሱ ብዙ አይደለም ልንወስድ እንደ መርህ ልንቀበለው የሚገቡ ነገሮች የሉም ወይ? ማህበራዊ ጉዳያችን ሲነሳ ዋናው ነገር ይመስለኛል ለቅሶ ነውና ለቅሶ ላይ ያለው እንትን የጋሽ ስብሐት ከሁላችንም ይለያል። የሁላችንም የማስመሰል ነው። ጋሽ ስብሐት አንተም መጽሐፍ ላይ መጀመሪያዎቹ ላይ ጽፈዋል። ልጁ ዜና የሞተች ቀን የመጀመሪያ ቀን ቴሌቪዥን ከፈተ። ምናልባት ይሄ ነገር ሲታሰብ በእኛ ማህበረሰብ እንደ ነውር ነው። ግን ከእውነት ነው ወይ እኛ እንደዛ የምናደርገው? እና የጋሽ ስብሐት እውነታነት ንጉሥ ዳዊት ያደረገውን እኮ ነው ጋሽ ስብሐት ያደረገው። እና ሞዴልነቱ እንደ መርህ ሊወሰድ የሚገባ አይደለም ወይ? ያሉበት ጋሽ ስብሐት ሲባል የምናስበው ያነበበውም ያላነበበውም የሰማውም ይሄ የሚያስበው ከውቤ በረሃ ጋር ከእንደ ሌቶም አይለጋልኝ ከሴት ጋር ምናምን በተገናኘ ጉዳይ ነው እንጂ ይሄ ነገር እንደ መርህ የሚወሰድ አይደለም ወይ? እንደ ማህበረሰብ ውሽክትናችን፣ ማስመሰላችን ጋሽ ስብሐት ሞዴላችን ሊሆን አይገባም ወይ? አንዱ ጥያቄ ነው። በመጨረሻ ግን ጋሽ አሌክስ ላንተ አሪፉ ጠያቂ ማን ነው? ከፊት አውራሪ ውጪ ከመዓዛ ብሩ ውጪ ማለት ነው። አመሰግናለሁ። ስብሐት ዜና የሞተች ዕለት አይቼዋለሁ። ሰው እንዴ በግንባሩ ያለቅሳል። ላቡ እንዲጠብ ይል ነበር። ያለቀሳት 10 ወይ 15 ደቂቃ ናት። ከዛ አበቃ። የእውነት ሀዘን ስለሆነች ነው። ከዛ በኋላ እስክትቀበር ነው የጠበቀው። ከቀብር በኋላ ሲመለስ ቴሌቪዥን ክፈቱ አለ። እውነቱን ነው። በሱ መጠን ስንመለከተው ደግሞ 40 ምናምን ብሎ ጥቁር ኮፍያ አድርጎ ምናምን ሊሆን አይችልም። ማህበራዊ ህይወት ላይ እኔ አንዳንዴ እንደ መባረቅ እያለ የሚያያቸው ነገሮች አሉ። ራሱ ለምሳሌ ዛሬ አንዱ ተርቦ አይቶት ምንም ማድረግ ሳይችል ቀርቶ ከሄደ ገንዘብ እስኪያገኝ ይጠብቃል። ገንዘብ ሲያገኝ ወደዛ ወደ ተራበው ሰውዬ አሁን ያደርገዋል። ሰውዬው እኮ በዛ ሰዓት ጠግቦም ሊሆን ይችላል። እና ከዚህ በላይ እኔ ማህበራዊ ህይወት ያለ አይመስለኝም። ከሱ ነው የተማርኩት። እኔ ሰው አይን አይቼ መራቡን አለመራቡን፣ መቸገሩን አለመቸገሩን መረዳት የጀመርኩት ከሱ ነው። አንዳንዴ በከረባት ጀርባ አለች እኮ ቁንን ያለች ድህነት። ትልቅ ችግር ውስጥ ነው ሰውየው፣ የሚበላው የለውም፣ ግን ከረባቱ አለች። እሱን ሁሉ ያውቃል። እባክህ እርቦኝ የሚያባላኝ ስፈልግ ነበር፣ እባክህ አባላኝ ብሎ ለምኖ ወደ ምግብ ቤት ይዞ ይሄዳል። እሱ ብዙ አይበላም፣ ሰውየውን እንዲበላ ያደርጋል። ለእኔ ማህበራዊ ህይወት ከዚህ በላይ ሌላ ያለ አይመስለኝም። አንድ ልጅ አንድ ጊዜ የተከራየበት ቤት የሚመጣ ትንሽ ልጅ ነው፣ 6-7 ዓመት ቢሆነው ነው። ያለቅሳል። ምን ሆነ ነው ሲለው እናቴ ልደቴን አልደግስም አለች። ለምን? ገንዘብ የለኝም አለች። እስቲ እናትህ ጋር እንሂድ ብሎ ይዞት ሄደ። እናቱ አረ ገና እኮ በየካቲት ነው፣ ገና 3 ወር ምናምን ይቀረዋል፣ ዝም ብሎ ነው እሱ። በዚህ ላይ ደግሞ እኔ አሁን የእሱን ልደት ስደግስ አልገኝም፣ መኖሩም ከብዶናል አለች። እውነትም መኖር የከበዳት ናት ሴትዮዋ። ከዛ እሺ ብሎ ሄደ። የካቲት ቀኗን ሰዓቷን አልዘለለም። በዛች ቀን የዛ ልጅ ልደት እኮ ነው ዛሬ፣ የሚያስፈልገውን ነገር ግዙለት ብሎ ብር ሰጠ። ከዛ ኬክ አልቀረም፣ እዚህ ላይ የሚደረገውም አልቀረም፣ ሁሉም ነገር ተደረገ። ካሜራማንም መጣ፣ ወደ ሴትዮዋ ቤት ተሄደ እና ያኔ የተነሳነው ፎቶ ቢኖር እንዴት ጥሩ ነበር አይደል? ይችን አይረሳትም። ከ3 ወር በኋላ ቀኑ ተነግሮት ድጋሚ አልጠየቀም፣ ግን አልረሳትም። መርሳት የሚፈልገውን ብቻ ነው የሚረሳው ማለት ነው አይደል?
እና ማህበራዊ ህይወት ይሄ ነው። ይሄ የተቀናጣው ስለወለደች ጠይቁ ደግሞ በቃ እንዶ ራቅ ያለም አንዳንዴ እኮ ለሚስቱ የአያት ወንድም ምናምን ሁሉ እዝን የሚቀመጥ አለ። እሱን ሁሉ እየተከታተሉ መድረስ ትንሽ ያስቸግራል። እና ሲያስፈልግና ሙዱ ሲኖረው ነው ያንንም የሚቀበለው እንደየሁኔታው ነው የሚቀበለውና ማህበራዊ ህይወት ላይ ጥሩ እንትን አለው። ያችኛዋ የመዓዛ ብሩ ምን አገባን አሁን እዚህ ውስጥ? አመሰግናለሁ። በመጀመሪያ ጋሽ ስብሐትን ስናነሳ አብረን መጽሐፎቻቸውን እናነሳለን። ግን እኔ ከዛ ውጪ አብዛኞቹ ከመጽሐፎቹ ጋር ያሉን ነገሮች አብዛኞቹ ስለተነሱ አንድ ጥያቄ ልጠይቅ። የመጀመሪያው ጥያቄ ስብሐቲዝም የሚባል አይዲዮሎጂ ማለትም ጋሽ ስብሐት ከሞቱ በኋላ ይመስለኛል በወጣቱ ወይም በቲኔጀሩ የተነሳ አብዮት የሚመስል የአብዮት ይዘት ያለው ስብሐቲዝም የሚባል ሀሳብ መጥቷል። ጋሽ አሌክስ ስለዚህ ነገር ምን ታስባለህ? ማለቴ ስብሐቲዝምን እንዴት ታየዋለህ? ምክንያቱም እኔ ባየሁበት ልክ እኔ በተረዳሁት ልክ ብዙ ወጣቶች ከመንገድ ሲቀሩ አይቻሉ። ሁለተኛው ሀሳቤ ደግሞ ጋሽ ስብሐት ደራሲ ነው። የምር እኔ ካየኋቸው ነገሮች ማለትም ከብዕር ነፃነቱ ጀምሮ የሚጽፋቸው ጽሁፎች አንደኛ እውነታውን ባዶነቱን እኔ እሱ የጻፋቸውን ጽሁፎች እንደውም የፊልም ባለሙያዎች ተመልክተው ፊልም ቢያደርጓቸው በጣም ደስ ይለኝ ነበር። አመሰግናለሁ። ስብሐቲዝም የሚል እንቅስቃሴ ነበር አንድ ሰሞን። እንቅስቃሴ አልመጣም አይደለም። ስብሐትን የሚጠሉት ሰዎች ናቸው ስብሐቲዝም ያሉት ያንን ሙቭመንት። ወጣቶቹ ላይ እኔም ቅሬታ አለኝ። ለምሳሌ አንድ ጥሩ ስራ ሰርተው ወይም ደግሞ የማይረባም ሰርተው ሲሰጡት ይህንን ጽሁፍ ለእኔ አድርገው እስከ ዛሬ የጻፍኩትን በወሰድከው ኖሮ ይላል ሁሌ። ያንን እንደ እውነት ተቀብለው ቢሆን እንኳን መቀጠል ነበር አይደል? ግን በቃ ያቺ እብዱ ፈላስፋ ብሎ ስም ያወጣላቸዋል። እብዱ ፈላስፋ የሆነውን ለመሆን ሲጥሩ ያመልጣል ጊዜ። መስራት የሚገባቸውን ሰዓት ሳይሰሩ ስብሐትን በተኮነነ መንገድ ኮፒ እያደረጉ አነጋገሩን፣ ጸጉሩን፣ ማከኩን ሁሉ ኮፒ እያደረጉ በዛ ውስጥ ያለፉ ወጣቶች አሉ። አሁን የት እንዳሉ አናቅም። አንድ ሌላ ደግሞ አለ ስብሐቲዝም የሚባል አሁን ተጀምሯል። ሌላ አንድ ስብሐትን የሚያስታውስ ይሁን አላውቅም። እሱ እንኳን የስነ ጽሁፍ መወያያ ቡድን ይመስለኛል። እና እሱ ነው ያለው። እና በፊት እንደሱ ነው ስብሐትን እያዳመጡ እሱን ኮፒ ማድረግ። አረቄ መጠጣቱን ኮፒ ይደረጋል። ሲጋራ ማጨሱ ኮፒ ይደረጋል። የጸጉር ጉዳይ፣ የጺም ጉዳይ፣ የልብስ ጉዳይ የምናምን እሱን ኮፒ እያደረጉ የጠፉ አሉ። ስብሐትን ባይኖር በሌላ መንገድ መጥፋታቸው አይቀርም። ምክንያቱም መንገዳቸው ያ ስለሆነ ነው። ግን ለስብሐት ልመሰክር የምችለው ነገር ማንንም እኔም ስለማቅ ማለት ነው ማንም ሰው እንዲቅም፣ ማንም ሰው እንዲጠጣ፣ ማንም ሰው እንዲያጨስ ግፊት ሲያደርግ አይቼው አላቅም። እንደውም አንዳንዴ የኔ ኩዮች ግፊት ሲያደርጉ ያዝ ምን ይላል አንድ ጉንጭ ምናምን ሲሉ ተዉት፣ እሱ መንገዱ ሌላ ነው ይላል። ኢቭን የማይቅሙትም ፕሮቴክት ያደርጋል። አንዳንዴ ማሽሟጠጡ ባይቀርም አንዴ ስብሐት እኔና ዘነበ ወላ እኔና ስብሐትን እሱ ቤት ይዞን ሄደ። በኋላ መጀመሪያ ሽሮ ናት የቀረበችው፣ አልበላም አልኩ። ጥሩ ተባለ። ጫት ይቅረብ ቀረበ። ቃም ሲለኝ አልቅምም አልኩ። ማታ አረቄ ቀረበች። አረቄ ጠጣ ሲለኝ አልጠጣም አልኩ። መሀል ላይ ታጨሳለህ ሲለኝ አላጨስም አልኩ። ዘነበ ወላ እንዴት አይነት መልአክ አመጣብን! የማይበላ የማይጠጣ የማይጨስ የማይገባል። እንግዲህ ያቺ ጊዜ ስትፈቅድ የሚያቀርባት ኮምፕሌን ናት። ከዛ ውጭ ግን አልፎ ሰው ከመስመሩ ወጥቶ እሱን እንዲከተል፣ ሰው ከመስመሩ ወጥቶ የእሱን መንገድ እንዲያጸና የሚሞክረው የሚጠይቀው ማንም ሰው የለም። በዚህ መንገድ ለመውቀስ የሚሞክር ሰው የተሳሳተና ማስተካከል ያለበት ሰው ነው።
አንዳንዶቹ እንደውም ለምሳሌ ሚካኤልን አይተናል አይደል? ሚካኤል ሽፈራው ስብሐት መጀመሪያ እነሱ ጋር ሲሄድ መሬት አንጥፈው ጫት ሲቅሙ ነው ያገኛቸው እኮ። ተቀላቀለ እና እንደ ነፍስ አባት አትቃሙ እንጂ መጠጥም ይቅርባችሁ ሲጋራ ሊል ነው እንዴ? እንዴት ሊል ይችላል? ያኔ መንገዱን ጀምረውት ነው የጠበቁት። እንደውም አገባደው ነው የጠበቁት እኮ አይደል? እና በዛ ተነስቶ አሁን ሌላ አምቧ ከረዩ ውስጥ የሚያስገባ ምንም ነገር የለም። በራሳችን ፈቃድ መሆን የምንፈልገውን ነው የምንሆነው። እኔን በፈለገው መንገድ ምናልባት ጠመንጃ ቢደቅንም እሺ አልለውም ነበር። ምክንያቱም አይቻለሁ። ሰፈሬ የኔ ኩዮች የኔ 14 15 ሆነን በሶስት ተጠምደው እጃቸውን እየዘረገቡ ቀስ ነፍሳቸው መለመንን እስክትቀበል ድረስ ሲሄዱ አይቻለሁ። እና የራሴ ገቢ ሳይኖረኝ ወደ ሱስ ካዘገምኩ በዚህ መንገድ ልጠፋ እንደምችል ገና የ14 ዓመት ልጅ ሆኜ ደምድም ያለው። የሚገርመው እስከ 32 ዓመቴ ድረስ ብር የለኝም ነበር። ረዘመ መንገዴ ማለት ነው። ያ የጎልጎታ የረዘመ እና እንትንም ካልኩ በኋላ ስራም ከያዝኩ በኋላ ምን ካልኩ በኋላም ወደዛ ለመግባት አልደፈርኩም። አንድ ቀን ግን ወደ ባሌ ጎባ ሄድኩኝ እና የሚመረቅ ጊኒር የሚባል ቦታ የሚመረቅ ሆስፒታል ነበር እና እዛ ሆስፒታል ሄደን ገና ሊመረቅ ነው። እምዘግበው አለ፣ ጋዜጠኛ ነኝ። የጤና ዳይሬክተሩም መጥቷል። ምን ብሎ ይዘውኝ ሄደዋል። እየጨፈርን እንሄድ ነው እና እዛ ከደረስን በኋላ እንደ ነገ ስራው ሊከናወን አንዳንድ ለዶክተሮች የተሰጡ ቪላዎች አሉ። አንዳንድ ይዘን ቁጭ አልን። ከዛ እኔ ገብቼ ታጥቤ ስወጣ በእንትን ምንድናት ይቺ ትንሹ ከኋላ መሸከሚያ ያላት መኪና ጫት በዛ ሙሉ አመጡ። ከስር ደግሞ እንዲቀዘቅዝ ቢራ አድርገዋል። ከዛ ካርታ ደግሞ አወጡ እና እንግዳው እኔ ስለሆንኩ እኔ ቤት ነው የመጡት። እንዴት አልቅምም እላለሁ። ሰይጣን ሲፈታተነን ነው እኮ። ከዛ እቅም አለው። ትልቅ ሰው ነኝ እኮ። ስቅም አንድ የሆነች ጠብታ ላብ እዚህ ጋር አርፋ እዚህ ጋር ስትወርድ አያታለሁ። ውስጥ ለውስጥ ባከርካሪ ስቅም ነው እንግዲህ። እቺ አላት እቺ እንግዲህ መንገድ አልኩ። ደግሞ ቁጭ ብዬ እየተቃመ ምን እያለ የሆነ በዚህ ጋር እንደዚህ የመጣ ነገር ይታየኛል። የጫቱ ሰው ላይ ሳይ ስለምጠላ ነው እና እላለሁ እንደዚህ እላለሁ። በኋላ በመስታወት ገብቼ ሳየው የለም እዚህ ላይ ጫት። ለካ ትሪክ ሲጫወትብኝ ነው። እስካሁን እንዲህ ልል ነበር እና የመጀመሪያ ቅሜ አየኋት። ጥሩ ነው ማለት ነፍስ ካወቀም በኋላ በሱም ማንሳብ። እንደውም እኔ እምመረቅነው ሳልቅም ስቀር ነው። ሌሊት ሙሉ ቁጭ ብዬ ለምሳሌ አንድ ቀን እንደው በሆነች መንገድ እንድቅም ከተደረገ መስራት አልችልም፣ ማንበብ አልችልም፣ ሌሊት መተኛት አልችልም። እንቅልፍ የወሰደኝ ይመስለኛል፣ የነቃው ይመስለኛል። መሀል ላይ ነው የምቀረው። እንዲህ ምን አይነት ገደል ነው? ያ 7 ምንድን ነው የሚባለው መንገደ ሰማይ ላይ ያለውን የኩነኔ መንገድ ይመስላል። ወደዚህም አይሆንም መሀል ላይ እና ህመም ነው ለኔ እሱ። ግን ነፍስ ካወቅኩ ሁሉም ነገሮች ከሆኑ በኋላ ነው ያረኩት። ስብሐት በዚህ ውስጥ አንድ ቀን ግፊት አድርጎ አያውቅም። አረቄዋን እንኳን ቅመስ አይልም። አንድ ኩኒ ነው ምናምን የምትባል ድንክ ውሻ ነበረች፣ ጫት የለመደች ምን ያለች ሁሉንም ነገር የምታረግና እሷን ለሷ ሁሉ ያዝን ነበር በፊት። ስጋ ሲመጣላት ምናምን አይደለም፣ ጫት ሲመጣ ነው እንዲህ የምትለው። እና ሰውም ያው ከዛችው እንስሳ ጋር የተያዘ ነው የሚሆነው። ባይሆን ጥሩ ነው። ስራዎቻችንን ለእንደዚህ አይነት ሰንካላ ነገር አሳልፈን ባንሰጥ ጥሩ ነው። ግን ደግሞ አንዳንዴ ሰይጣን ሲፈትነን መፈተንም ጥሩ ነው። አንድ ጥያቄ ያለኝ፣ ጥያቄው ምንድነው ከዚህ ከየካቲት ወር ጋር በተገናኘ ምናልባት ቅድም የተወሰነ እንደ መግቢያ ስትናገር ነበረ። ጋሽ ስብሐት ያረፈበት ቀን የካቲት 12 ቀን ነው ብለህ ነበረ
እና የካቲት 12 ደግሞ ሌላ ድርብም በዓልም ነው። የካቲት 12 የሰማዕታት ቀን ነው። የተወለደበትም ሚያዝያ 27 ነው፣ የአርበኞች ቀን ነው እና የግጥምጥሞሹ በጣም የሚገርም ነው። ግን ከየካቲት 12 በፊት ግን የካቲት 11 ደግሞ ሌላ በዓል ነው። እንደምናውቀው የህወሓት የተመሰረተበት በዓል ነው እና ስለዚህ በዓል የሆነ ጊዜ ተጠይቆ ጋሽ ስብሐት ከሆነ ጽሁፍ ላይ ነው ያየሁት የካቲት 11 እንዴት ትመለከተዋለህ ተብሎ ሲጠየቅ እንደ መጋቢት 11 ነው የማየው ብሎ የመለሰበትን ትንሽ አግራሞትን ጭሮብኛል ማለት ነው። ምናልባት ለነዚህ ሁለት በዓሎች የምጠይቅ ጥያቄ ለተወለደበት ሚያዝያ 27 እና ላረፈበት የካቲት 12 ያለው አመለካከት ምንድነው የሚለውን ነው። ልደቴን እኮ አገር ነው የሚያከብረው አለ አንድ ቀን። እንዴት ሲባል ለዛኛው ሲሉ የኔንም አብረው ያከብሩታል የሚያዝያ 27 እንጂ ሌላ ምንም የለም። የሞተበትንም ቀን የሚያውቀው አይመስለኝም። አንድ ልንገራችሁ ሌላ ጥያቄ እስኪመጣ። ኔሽን እንትናለን ኔሽን እያለን እሱን የሚያስከፋ አንድ ጽሁፍ ወጣ እንደ በፊቱ እና ስንዱ ያ ጽሁፍ ሲወጣ ኃይሌ የጋዜጣው ዋና አዘጋጅ ነግሯታል። ይሄ ጽሁፍ ብዙ መልስ የሚያስመጣ ነው፣ ያንቺን አውጥቼ የእነሱን አልከለክልም፣ ስለዚህ ቢቀርባ ያወጣ ይሻላል አላት። ግድ የለም እኔ መልስ እፈልጋለሁ ምናምን አለች። ወጣ እና ወጥቶ በሚቀጥለው 17 መልስ መጣ እና አንዱ ተመርጦ ወጣ። ሲወጣ ቅዳሜ በወጣ በሰኞ እንትኔን የጠበቃዬን አናግሬ ጨርሻለሁ፣ መልሳችሁን አዘጋጁ አለች እና ኃይሌ በጣም ተናደደ። በቃ እንግዲህ ተጣልተናል ከስንዱ ጋር እንዲህ እንዳትገባ በቃ እኔ ነግሬያት የለ እንደ መጀመሪያ ምናምን አለ። እሷም እንደሱ እንደሚባል ስለምታውቅ ከጋሽ ስብሐት ጋር አብራ መጣች እና አንድ ጥበቃ ነበረን ኔሽን፣ ሽማግሌ ናቸው እንትን ይላሉ። እንዲህ ብለው ከቆሙ የመኪና መግቢያውን ይዘጉታል እንደዚህ ከውፍረታቸው የተነሳ እና አትገቢም አሏት። እሷን እንገባለን አለ ስብሐት። አትገቢም እንገባለን፣ አትገቢም ገርስሰን ነው የምንገባው አለ ስብሐት። ከዛ ሲደውሉልኝ አራስ ገቡ አልኩ እና ገብተው የመልቀቂያ ደብዳቤ ጻፈልን። ከእንግዲህ ከእናንተ ጋር የሚያገናኘን ክብራችንን የሚነካ ነገር በመውጣቱ ከእናንተ ጋር የሚያገናኘን የለም፣ ጽሁፍም አንሰጥም፣ ከእናንተ ጋር ግንኙነት የለንም፣ ጨርሰናል ብሎ ደብዳቤ ጽፎ በረንዳው ላይ ጥሎ ሄደ እና እኔ ስመጣ ደብዳቤው ተሰጠኝ። በጣም ተሰማኝ በቃ እና ሄጄ ጠየቅኩት። ምንድን ነው አቦይ ለምን በጣም ተበሳጨ? አንብቤዋለሁ አለ። እናም ለምን ተበሳጨ በጣም ስለው እንዴ ክብራችን ነው እኮ የተነካው፣ ስንዱ ብቻዋን ታዲያ ትበሳጭ እንዴ? አንድ ላይ ነው የምንናደደው አለ እና የማገዝም ጉዳይ አላየ። ጋሽ አለማየሁ ያው አክብረ እንደዚህ አይነት ውይይቶች ላይ በብዛት ስለምትሳተፍ በተለያዩ ኢንተርቪዎች ላይም ደግሞ በተለይ ታች ላለን ሰዎች በእኔ እድሜ እኩያ ላለን ሰዎች አሪፍ ነገር ስለምትነግረን እናመሰግናለን። ከተለያዩ ነገሮች ጎን ለጎን ማለት ነው። የኔ ሀሳቦች ምንድነው ጋሽ ስብሐት ጽሁፎቹና ስራዎቹ ብቻ እኛ ጋር እንዳይደርስ ያደረገው በሩ ክፍት በመሆኑ ይመስለኛል። በሱ እድሜ አቻ እንደነበሩ ሰዎች በምትገልጸው አገላለጽ ልክ እንደ ቢራ ጠርሙስ ትከሻ የላቸውም። ትልቅ አጥር አላቸው። የመጀመሪያውን አጥር ዘለ ስትገባ ይቆጣሉ፣ ሁለተኛው ከተደገመ ሽጉጥም ሊያወጡ ይችላሉ። እና ስብሐት ስራው ብቻ እዚህ እንዲደርስ ያላረገው ልክ እንደ አለቃ ገብረሃና የአንድ ትውልድ ስተትን ወይ ነውር ብልግና በጎ ነገራቸውን ወይ ጥሩ ነገራቸውን ትተን በነውር ብቻ እንድናስባቸው አእምሯችን ላይ ካሉ ሰዎች ውስጥ
የነበሩት ብዬ የማስበው አሁን ለምሳሌ ሁላችንም አለቃ ገብረሃናን እንደ ዳኛ እንደ ፍትሐ ነገሥት ታዋቂ አርግተን አንስላቸውም። ሁልጊዜ ነውር ነው አእምሯችን ላይ የሚመጣው። ጋሽ ስብሐትንም ዙረን እንድንመለከተው በተለያዩ ኢንተርቪዎች ትልቅ ጉሉ ነገር አርግታል ብዬ እኔ እንደግሌ አስባለሁ። በተለይ ከወይዘሮ መዓዛ ጋር በነበረ ኢንተርቪ ወደ ኋላ አስበን ስብሐት ነውር ብቻ አይደለም የተናገረው። ስብሐት ለካስ ያረዳድ የራሱ የሆነ የሚገባው ነገር አለ። ቅድም እንዳልከው ዝርክርክ ያለ ማዕረግ ያላቸው ግን ነገርን በገባቸው መንገድ ከሚገልጹ ምሁራኖች ገላግለናልና አመሰግናለሁ። እኔም አመሰግናለሁ እንጂ ቅድም በንግግርህ ላይ ከጠቀስካቸው በመነሳት ነው የኔ እንኳን ጥያቄ። እኛ አድርባይ ምሁር ነን በማለት የዘመኑን ትውልድ የዘመኑን ምሁራን ስብሐት ይገልጸው እንደነበረ ጠቅሰሃል። የመዳን መጀመሪያ ማመን ነው። መታመሙን ያመነ በሽተኛ ነው ሕክምና ሐኪምን ፍለጋ ሊሄድ የሚችለውና እሱ በዛ ልክ የመከነ ብኩን ምሁር መሆኑን ካመነ እንዴት ሳይድንም እንደ ሀገር ሳያድነንም አለፈ? አንተስ የዘመኔን ትውልድ ምክንያት መነሻ ከዛን ጊዜ ጀምሮ በተለይ ቀጥታ አባቶቻችን የምንለው የ40ና የ50 የ60 ዓመት ጎልማሶች ናችሁና ምሁራኖቻችንን እንዴት ነው የምትገልጻቸው? መቼ ይሆን የምንድነው? መታመሙን ያመነ ምሁራንስ የሚነሱት መቼ ነው? አንተስ የተጠላው እንዳልተጠላ በሚለው መጽሐፍህ ውድቀታችንን ገልጸኸው ንስሐ ገብተህ ትቀራለህ ወይስ ገና እንወቃቀሳለን? አመሰግናለሁ። ማን ነበር ሊያጨበጭበኝ ነበር? አሪፍ ነው እንግዲህ ይኸውላችሁ፣ አሁን አንዳንድ ጥያቄዎች አሉ ለባለቤቱ ወስዳችሁ የምትሰጡት። ያውን የእሱን ጥያቄ ለባለቤቱ ወስጄ እሰጣለሁ። እዚያውን የተጠላው እንዳልተጠላም አይነሳም። አንድ ሌላ ልንገራችሁ። ስብሐት መንገድ ላይ ቁጭ ብሎ ስታወያየው ስለ ፍቅር ከሆነ ደስ ይለዋል እና አንድ ወጣት ይመጣና ጋሽ ስብሐት በፍቅር ተሰቃይቻለሁ አለው። ምን ነው አለ። እረ ልጅቷ እያሰቃየችኝ ነው። ሁሌ ጠይቃታለሁ፣ ሁሌ እኔ ፍቅረኛ ይሁኝ ይላታለሁ፣ ሁልጊዜ ይላታለሁ። ምንም መልስ አትሰጠኝም። ደጋግመ ጠይቅ። አዎ። እና አሁን ምን አሰብክ ታዲያ ሲለው፣ አሁንማ ቢበቃ። ቆይ እስቲ መንገድ ላይ አሁን ስትሄዱ እጇን ትይዛታለህ? አዎ። ታስለቅቃለች? አታስለቅቀኝም። ትከሻዋን ትይዛለህ? አይዛለሁ። ታስለቅቃለች? አታስለቅቀኝም። ጥሩ። ታዲያ ምን እያሰብክ ነው ሲለው፣ አሁንማ ተስፋ ቆርጬ ላቆም ነው ሲለው በጥፊ ያለው። እንዴ ምን ነው ጋሽ ስብሐት ሲል፣ እሷን ሆኜ ሳስበው መታው እንጂ አንተማ ወዳጃችን ተፈቅዶለታል፣ ግን ቃል ነው የሚጠብቀው። እንዲህ አለውና በጥፊ አንተማ ወዳጃችን ነህ። ዛሬ ልደቴ ቀን ነውና እዚህ ቀኑን ሰዎች አንተ ፊት በመቀመጤ ደስታዬን ልገልጽ እፈልጋለሁ። አመሰግናለሁ። የኔ ጥያቄ ከጋሽ ስብሐት ሕይወት ጀርባ አንተ ጋር ነው ጥያቄ ቀጥታ። ጥያቄ ደግሞ ምንድነው? ጋሽ ስብሐት ያለፈበት የምናውቀው ሁላችንም ላይፍ አለ። ይሄ ሰውነት የምንለው ላይፍና ለሱ ልክነት ነው። ከሰዎች አንግል ሲታይ ደግሞ ልክነት የማይመስል ወይ ደግሞ መጉደል፣ ቅድም ስብሐቲዝም ብለው የተከተሉት ሳይገባቸው የባዘኑ ሰዎች በሰፉለት መንገድ እየዳኘ ነው ስለሆነ ማለት ነው። ግን የሱን አንድ ውበት እየነገርከን ነበር። ለምሳሌ አንተ ጋር ያለህን ቅርበት ከሌሎቹም ሰዎች ጋር ያለውን ቅርበት ማንም ሰው ሂዶ ለጋሽ ስብሐት የሆነ ነገር ቢያነብለት የሚያበረታታበትን ወይ የሚያቀርብበትን ወይ እናየዋለን።
አሁን ላይ ያለ ጸሐፍት በሙሉ እታች ላለው ወይም ደግሞ ስም ለሌላቸው ጸሐፊዎች ያለው እይታ የተንሻፈፈ ነው። ያ የመጣው ለምንድን ነው? እኔ ስለማይገባኝ ነው የምጠይቀህ። አንተ ጋርስ ያለው አመለካከት እንዴት ነው? ቤትህ ለእነማን ነው ክፍት? ይህን ብትመልስልኝ ደስ ይለኛል። አመሰግናለሁ። ከስብሐት ጋር የመጀመሪያ ትውውቃችን አንድ ጽሁፍ ጻፍኩኝ እና ስብሐት እንዲያይልኝ ፈለግኩ እና ወስጄ ብርሃንና ሰላም ማተሚያ ቤት ወስጄ ሰጠሁት። አንብቦ ቀጠረኝ እና በቀጠሮ ሰዓት ሲሄድ ይሄ ሁሉ እስከ ዛሬ የጻፍኩት በሙሉ ተጠቅልሎ አንተ ወስደው ይሄ ጽሁፍ ብቻ የኔ ቢሆን ኩራቴ ነው። ደግሞ ብር ቢኖረኝ ኖሮ ማኪያቶ ወይ ቡና ጋብዘ ነበር ለዚህ ላበረከትከው የስነ ጽሁፍ አለኝ። እንግዲህ እዛ ጋር ልቆም ነው። ግን እኔ አላመንኩም፣ አውቄያለሁ። ስለዚህ ኤልሳ ጋር ሄድኩና ይኸውልሽ ኤልሲ፣ እኔ የምፈልገው ከኋላ ገብቶ እንዲያበረታታኝ ከፊት ገብቶ እንዲያቆመኝ አይደለም፣ እውነቱን እንዲነግረኝ ነው በዚህ ጽሁፍ የተሰማውን እና ይህን ጠይቂልኝ አልኳት። ሄደችና ጠየቀችው። እንዴ እሱ ሰውዬ ግን የሚወስደው ነገር አለ እንዴ አለ። እረ የለም። ታዲያ ምንድን ነው ያቀባጀረው? መልሴ ይቺ ነበረች ማለት ነው፣ ያቺ የተቀባጀረችው ጽሁፍ። እና ሁልጊዜም የራስህ አንድ ጋት ያስፈልጋል ወደ ስብሐት ለመቅረብ ለመጠቀም፣ ለመጎዳትም እንደዛው። ፍላተር መደረግ የምትፈልግ ከሆነ በደንብ ፍላተር ያደርጋል። እሷ ቲያትር አሁን ለማዘጋጀት ገና እኮ ቲያትር በጀምር ጥሩ ነው ያለችውን ቲያትር ልታዘጋጅ ጨርሳ ሁሉንም ነገር በቃ አንድ ላይ ተሰብስበን ነው የምናይላት፣ እስከዛሬ ወር ይከፈታል ምናምን ይላል። እና እዛች ጋር የሚያበረታታ አይደለም እሱ እንደሚያስበው። ከዛ ይልቅ እውነቱን ከስብሐት ብንሰማ ነበር ወጣቶች የምንበረታታ። የስብሐት ቤት ለብዙ ሰው ክፍት ነው። የኔ ግን አይመስለኝም። በሬ ሳይሆን ፊቴ ነው የሚዘጋው። እሷን ገፍተው የሚመጡ ምንም እንደሌለ ያውቃሉ። ሌላ ነገር እያሰብኩ ነው ፊቴ እንደዚህ ምስቅልቅል የሚለው እንጂ የክፋት አይመስለኝም። ቤቴ ለብዙ ሰዎች ክፍት ነው። በአስቴር ምክር ደግሞ በአስቴር ምክር ነው የለችም ሄደች። አዎ በሷ ምክር ነው ፊቴን እያስተካከልኩ የመጣሁት አሁን እዚህ የደረስኩት። በፊት ምን እንደሚመስል እንደውም አስቡት እስቲ እንግዲህ። ሰዓት እየሄደ ስለሆነ የመጨረሻ 2 ጥያቄ ብቻ ነው ከዚህ በኋላ ያለን። የኔ ትንሽዬ ቁንጽል ምልከታዬ የሌቱም አይነጋልኝ ጭብጥ ወደ ጊዜ እንዲያመዝን አድርገዋል አንተ በስብሐት ገብረ እግዚአብሔር ስራዎችና ዳሰሳ ውስጥ ማለት ነው። እኔ ግን እዛ ውስጥ የተመለከትኩት ነገር ቢኖር ምናልባትም እኔ የፈለግኩትና የተወሰድኩበት ስሜት ሊሆን ይችላል አላቅም፣ ስለ መደጋገፍ የሚል ግዙፍ የሆነ ሀሳብ ነው የማየው። መደጋገፉ ስናየው ለምሳሌ ማሚት ሽሩሩ ለክንፈ፣ ክንፈ ለምናሴ፣ ከዛ ጥላሁንም ለሌላው፣ ጴጥሮስ እንኳ ጥንፌለሽን መሰለኝ እሷ ጋር ያለውን ኮንታክት በጥሶ ወደ ሌላ ቦታ ሲሄድ፣ ብርሃኑ ከትሪሲት ጋር ያለውን ኮንታክት ሲቀጥል እሱ ሲጠየቅ ምንድነው የሚለው? ምናልባት እኮ እሷ እንድርቃት ገፋፍታይ ሊሆን ይችላል ይላል። ያ ውስጥ ያልተነገረ ለጥንፌለሽ ራሱን የመሰዋት ነገርም ሊኖር ይችላል። ምናልባት በውስጥ የተሰወረ ሁሉም አንዱ ለአንዱ ምርኩዝ ድልድይ የመሆን ሂደት ውስጥ ነው የሚያሳየን። ወጣትነት በሚለው ማዕቀፍ ውስጥ የሚንቀሳቀስ ወጣት ማት መደጋገፍ ውስጥ ስናነሳ ወጣትም ስትሆን ብቻህን ነው፣ እርጅናህም የግልህ ነች፣ እየየና አይታህም ብቻህን ነች የምትሄደው። ይህንን የህይወት ጉስቁልና የህይወት ቀኖናና ሸክም ተደጋግፎ የመቻልና ባንዱ ውስጥ ተጠልሎ ራስን ለተሻለ ወይም ደግሞ ህይወትን
አጉድፎ ባለመመልከት መጓዝን ያመላክታል። ለምሳሌ አንቺ በመቃብር አፋፍ ውስጥ በመቃብር አፋፍ ላይ ቁመሽ የምታለቅሺ እኔ ለራሴ ማልቀስ አልችልምና እባክሽን አልቅሽልኝ ይላል እና በዚህ ውስጥ ሁሉም ነገር አንዱ ከአንዱ እየተንተራራሰ ምርኩዝ የመሆንና ድልድይ የመሆንን ጉዳይ ነው። በህይወቱም ስብሐት እንደዛ ሲያደርገው ነበር አንዳንድ አጋጣሚዎች ሲነገሩ ማለት ነው። ከዚህ አንጻር ጊዜና መደጋገፍ የሚለው ምናልባት እንደ ሩስ ጭብጥ ወይም ንዑስ ጭብጥ ብለን እናነሳው እንችላለን። አላቅም አልተጠቀሰምና እንዴት ታየዋለህ? አመሰግናለሁ። አሪፍ ነው። አንድ ደራሲ እዚህ ሲጋበዝ በስራው ላይ ባያወራ ጥሩ የሚሆነው ለዚህ ነው። የሚታይበት መንገድ ብዙ የተሰባጠረና የሚጠቅም ይሆናል። አንድ ደራሲ ግን ተነስቶ እንዲህ ነው ብሎ የራሱ መጽሐፍ ላይ ከበየነ ይህንን ነው ኦፖርቹኒቲ እያጣን የምንሄደው። እኔ ጊዜ ነው አልኩ፣ እሱ መደጋገፍ ነው አለ። አሪፍ ነው፣ ሁለቱም ያስኬዳል። ለስነ ጽሁፉ ቤተሰብ በይበልጥ ደግሞ ይሄ አማራጮችን እያሰፋ ስነ ጽሁፍን የምንመለከትበት መንገድ እያሰላልን ይሄዳል እና ትልቅ ጥቅም ነው የሚሆነው። አሁን እሱም ደግሞ እንደዚህ ቺቺን በመጽሔትም በጋዜጣም ይህንኑ ጉዳይ የኔን ስራ ኔጌት አድርጎ እንትን ቢል ጥሩ ነው። ቢጽፈው በመጽሔትም ላይ በጋዜጣም ላይ መወያያ ሲሆን የምናይበት መንገድ ስኮፑ እየሰፋ ሁሉንም የመመርመር እድሉ እየገጠመን ይሄዳል። አሪፍ ነው። ተስፋ ይጥላል እንዲህ አይነት ነገር ሲሰማ። እኔ ደስ ነው የሚለኝ። ኤዲተር ሆኜ ለኔ አርቲክል የሚመጣውን መልስ እኔው ነበርኩ ኤዲት ማረገው እና ቶኑ እንዳይቀንስ እንደውም እንዲጨምር ራሴን በመስደብ የተለማመድኩ ነበርኩ ማለት ነው። እና ሌላው ሰው በኔ መጽሐፍ ላይ ሲጽፍ ኔጌቲቭ ቢሆንም ደስ ነው የሚለኝ። የስሜቱን ፍላት ደግሞ ማየው ስድቡ እስከኔ ድረስ ሲመጣም ጭምር ነው። ኤዲተር ስለነበርኩ ማለት ነው። ያችን እየሰረስኩ ስድብ የሆነችውን ዋናዋን አጥርቶ ለመረዳት አልቸገርም። እና እኔ የጻፍኩት የመጨረሻ ማሳረጊያ ነው ማለት አይደለም። በሌላ መንገድ ሌቱም አይነጋልኝ፣ ትኩሳትም በሌላ መንገድ፣ ሁሉም በሌላ መንገድ ሊታዩ ይችላሉ እና እነሱን ቫራይቲዎች ለማስፋት የምንሰራበት ሰፊ ልቦና እንዲሰጠን መጸለይ ነው። እንግዲህ ጋሽ ስብሐት ገብረ እግዚአብሔር ትልቅ ጸሐፊ ነበር። ትልቅ ትምህርት ሰጥተውን ያለፉ አባትም ነበሩ። ነፍሳቸውን በዚህ አጋጣሚ ማርልን። ለትምህርት እንዳነሳናቸው ይረዳል እላለሁ። ሀሳቤ ምንድነው? የጋሽ ስብሐት መጽሐፍቶች ብዙ ጊዜ በተነሱ ጊዜ በተቃራኒ ወይም ደግሞ የሆነ ከሱስ ጋር ከተለያየ ወደ ሌላ ቦታ ከመውሰድ ጋር ተያይዞ ወጣቱን ይወስዱታል ተብሎ እንደሚመራ አድርገው የሚሄዱ ትላልቅ ሰዎችንም ጨምሮ እንደዚህ ሲናገሩ ያሉ። እኔ ግን አመዝኖም የሚታየኝ ምንድነው ወጣቱን እንደውም በሚስብ ሁኔታ የጻፉት ጽሁፎች ይበዛሉ። ወጣቱ በሚፈልገው ሁኔታ ወጣቱን መጽሐፍት ወደሚባለው መረብ ንባብ ወደሚባለው መረብ ለመክተት ጥሩና የተሻለ እንዴት ነው ሳቢነት ባለው ሁኔታ የሚጽፉ ሰው ናቸው ብዬ አስባለሁ። አሁን ላይም ደግሞ እሳቸው በሌሉበትም ጊዜ እሳቸውን ከወጣቱ ጋር በበለጠ ብናስተዋውቃቸው ከኛም በላይ እናንተ ስራ ነው። ይሄ ብታስተዋውቋቸው ወጣቱን ወደ ንባብ ይስቡታል ብዬ ነው ማስበው። ወጣቱ በሚመቸው ለወጣቱ በሚፈልገው ወጣቱን በሚመራ አይነት መንገድ ስለሚጽፉም ወጣቱ ይሳባል። በአሁን ሰዓት ንባብን ማንም እንደውም እዚህ ያለው ሰው በጣም ደስ የሚል ነገር ነው። እዚህ ያለውን ሰው ማየት ራሱ በጣም ደስ የሚል ነገር ነው። ንባብ አልወድም ተብሎ በጋድ ነው የሚነገረው። ምንም አይነትም ተጽዕኖ የተሳሳተ ነገር የተናገረ በማይመስል ሁኔታ ይናገራሉ ጓደኞቻችንም የሰፈርም የትም እና እሱን በመመለከት ሰዓት ወጣቱን አሁን ይስበዋል። የወጣቱን አመለካከት አሁን ያለበትን ነገር በዛ ዙሪያ ላይ የሚጽፉ ጽሁፎቹን አንብቤያቸዋለሁ። አብዛኞቹንም በሱ ዙሪያ ላይም ስለሆኑ
አሁን በሚኖርበት ሱሶን መጥፎ ድርጊቱን መቼም እንዘለዋለን። በሱ እንመራም ሳይሆን እሱን እንዘልና ጥሩን ይዘን ብንሄድ ግን የወጣቱን ሳቢነት ይኖረዋል ብዬ አስባለሁ። አመሰግናለሁ። የስብሃት ላይፍ ኦፍ ፐርፐዝ ምንድን ነው? የስብሃት ላይፍ ኦፍ ፐርፐዝ ምንድን ነው? እዛ ኢምፔሪያል ሆቴል አካባቢ የስነ ጽሁፍ ዝግጅት ነበር አንድ ሰው እና እዛ ስብሃት መጥቶ ተቀምጧል። በሱ ስራ ላይ ደግሞ ሂስ ያቀረቡ ሰዎችም ነበሩና ሰርቅዳ ከኋላ ተቀምጦ ነበርና ሲጀምር የራሱ አስመስሎ ነው። ስብሃት ምን ሰርቷል? ወጣ በይበልጥ አዛውንቱ ስብሃት ምን ሰርቷል? ከዛ በፊት የነበረው ወጣቱ ስብሃት ከዛሬ 35 40 ዓመት በፊት በጻፈው ነው አሁን እሱ እዚህ እየኮራና መልስ እየሰጠ ያለው። ከዛ በኋላ ምን ሰርቷል? ኦሬዲ እንደ ሞተ ማለት ምን ዝም ብሎ በቃ እንደሌለ ልንቆጥረው የምንችል ነው የሚሉ አሉ አለ እና የደብተራ ተንኮል ይመስላል እና ስብሃት ምንድን ያለው ፐርፐዝህ ምንድን ነው ተብሎ ሲጠየቅ መኖር ነው፣ እየኖርኩ ነው አለ። ስነ ጽሁፍን ከመኖር በላይ አያደርግም። ስነ ጽሁፍን ከፍቅር ግንኙነት በላይ አድርጎ አያይም። ስነ ጽሁፍን ከምንም ነገር በላይ ነው ብሎ አያስብም። አልገባኝም አልወደድኩትም ስትለው ቶዎ ነው የሚለው። ትክክል ነው ይመስለኛል። እና ፐርፐዙ መኖር ነው። ኖሯል እና ኖሮም አልፏል። ጥሩ ነው። እኛ ግን ከመኖር ውስጥ የተገኙትን እነዛን የስነ ጽሁፍ ስራዎች እየፈለፈልን ለህይወት የሚጠቅም ነገር ከተገኘ እሱን እየቃረምን እንቀጥላለን። እኛም ወደዛው ስለሆነን ማለት ነው። አመሰግናለሁ በጣም ስለታገሳችሁኝ። ከዛሬ ወዲህ እኔን አትጋብዙኝ። ይሄ በእኔ መጽሐፍ ላይ የተመሰረተ ነገር በዚህ ላይ ደግሞ ሌላ ነገር አያጋጥማችሁ እንደገና እና እንደዛ ሆኖ ነው። በጣም ይቅርታ ጠይቃለሁ። ትንሽ ወደ መሀል ላይ ጥሩ የተወያየን ይመስለኛል። ግድ የለም ራሴው ሂስ ሰጪ ራሴው አቅራቢ መሆንም ትክክል አይደለም። ግን አመሰግናችኋለሁ። በቅርብ እንገናኛለን ብዬ አስባለሁ።